በረከትልኝ ናታን። ኤቢ ይኸውልሽ አባዬም እማዬም ስለሌሉ ብቻዬ ማንም ሰው የሚደርስልሽ ሰው ስለሌለ ዝም በይ እሺ። ሳይሃለሁ ኤቢ ናታን ረፊ ስልኬ መስሪያት እንደምጮኸው ኤቢ እባክሽ የሰማሽንም ያየሽውን ነገር ለማንም እንዳትናገሪ እባክሽ። በእኔ ምክንያት የቤት መፍረስ የለበትም። ኧረ እባክህ እውነትህን ነው? እንደዛ ነው የሚሰማ? ሰማኛለህ። ዛሬማ አጋልጣችኋለሁ። ዛሬማ ይጋለጣታል። እሺ እኔ ኤቤት ሳስቻለቅ የምፈልገውን ነገር ያልኩትን ነገር ሳላገኝ ቀርቼ አላውቅም። እሺ ናታን ወይኔ ምን ውስጥ ነው የገባሁት? በእኔ ምክንያት የቤት ሊፈርስ ነው። ሰማኛለህ። ያቺ ቀን ደግሞ ዛሬ ናት አጋለጥሻለሁ ብዬ ነግሬያት ነበር። እንዴ ጭራሽ እኮ ልጇን ይዛ መታለኛ የተቀመጠች እቺ ወራዳ። ደግሞ አባዬስ ቢሆን ገና በጣም ብዙ ጉድ አለ። ወይኔ ኤቢ ናታን በሩን ፈትልኝ። ነው በሩን ፈትልኝ። ዞር በል ኤቢ በእናትህ አልከፍትም። ይሄ ነገር ከታወቀ ይሄ ቤት ይፈርሳል። እባክሽ ተረጋጊ በቃ። ኧረ እባክህ ለምንድን ነው የሚፈርሰው? ሰማኛለህ። እንዲሁም ይሄ ነገር ብታወቅ ዳጣ ከእኛ ቤት ቶሎ ትወጣለች። ስለዚህ ለማየ መናገር አለብኝ። ስልክ ውስጥ ናታን ስልክ ውስጥ ጠኝ። እባክሽ ኤቢ በቃ እባክሽ በእናትሽ እባክሽ። ዝም በላታል በቃ። ምን ነገር መስማት አልፈልግም በቃ። ሰማኛለህ። ዛሬ ቀን ነው። ኤቢ በጣም ጎበዝ፣ በጣም አንበሳ ኤቢ። እንደዛ ታክቶልኝ አይቀርም። አንበሳ ኤቢ ጎበዝ፣ በጣም ጎበዝ ነሽ ኤቢ። እባክሽ ልለምንሽ እባክሽ። ይሄ ነገር ከተሰማ ይሄ ቤት ይፈርሳል። እባክሽ ለእኔ ስትይ ዝም በይ በቃ እባክሽ። እንዴ ስለምንድን ነው የምታወራው? ቆይ ዳጣ የሰላም ልጅ መሆን ብታወቅ ለምንድን ነው የሚፈርሰው? ኤቢ ይፈርሳል። ይኸውልሽ ብዙ ማታውቂው ነገር አለ። ስለዚህ ለራስ ስትይ ለሙሉ ቤተሰብ ስትይ ለአባዬም ለማዬም ስትይ እባክሽ ይሄን ምስጢር ያዥው እባክሽ። እንዴ የምን ምስጢር? ለነገሩ እኮ ዳጣን እኮ አባዬ ነው የመጣት። ስለዚህ ዳጣ የአባዬ ልጅ ትሆናለች ማለት ነው። ናታን ወረቀቱን ናታን እያደረክ ነው። ናታን እያደረክ ነው። አንተም እያደረክ አምጣው እንጂ ረፊ ናታን ኤቢ እባክሽ በእኔ ምክንያት ይሄ ቤት መፍረስ የለበትም። እማዬ አባ እማዬ ዝም በይ ኤቢ እባክሽን። ኤቢ በእኔ ምክንያት መፍረስ የለበትም። ኤቢ እባክሽን። ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ደረጀ ማታ ሰላም ምንድነው ነገረችሽ እያለ እያስጨነቃት ነበር ማለት ነው። አይ ምንም አልነገረችኝም ስለው እንዴት ምንም አልነገረችኝ ትይኛለሽ? የተፈጠረውን ነገር እባክሽን ንገሪኝ እያለችው ነበር። እና ምንም እንዳልተፈጠረ እኮ ነገርኩሽ አይደለም ብሎ ሲጮህ አይ በጭራሽ አላመንኩሽም። ምንድነው የተፈጠረ ማርታ? ምንድነው ያለችሽ ሰላም? እባክሽን ንገሪ በማለት ይጠይቃታል። እሷም የልጁ አባት ማን እንደሆነ ለእኔ ብቻ መናገር እንደምትፈልግ ሰላም ነገረች ስትለው በጣም ይደነግጥና ማርቲ እባክሽ ምንድነው ያለችሽ ብሎ ደጋግሞ እየጠየቃት ነበር። እና ደሬ ምን እየሆንኩ ነው? ተረጋጋ እንጂ እያለችው ነበር። እናም የተፈጠረው ነገር ካልነገርሽኝ ከዚህ አልሄድም በማለት ትነግራለች። እና እንዳጋጣሚ ሰሊጥ ምግብ እየሰራች እየዘፈነች፣ አቤት እንግሊዘኛ ዘፈን ቀወጠች እኮ እንደው እየዘፈነች ነበር። አብዬ ደግሞ ትመጣና ምን እንደተፈጠረው ሂጂና የናታን ክፍል ቁልፍ አምጪልኝ እያለች ነበር። ቆይ ለምን ፈለግሽው ስትለው እሱ ምን አገባሽ ሂጂናውን ያዝዝኩሽን አድርጊ በማለት ስትጨውባት ነበር። እና አብዬን እንግዲህ ናታን ክፍል ገብታ የፈለገችውን ለማድረግ ስታስብ ነበር። ናታን የደበቀበት ቦታ አቤት አብዬ ካሜራ ደቅና ነበር። አለካ በካሜራ ነበር የት እንዳስቀመጠ ለማወቅ ስትጥር የነበረው ማለት ነው። እና እባክሽን ተይኝ ስትል አብዬና ጽፋና አባቷ ደረጀ አብሮ እየተዝናኑ ነበር። ደረጀ በሀሳብ ጭልጥ ብሎ ሄዷል። እየተፈጠረ ያለ ነገር ግራ እያጋባው ነበር። እና ወረቀቱን ለናታን መስጠት ነበረብኝ ወይንስ አልነበረብኝም? እኔ ጋር ቢቆይ እኮ ጥሩ ነበር፣ ባልሰጠው ይሻል ነበር እያለው ነበር። እና እንዳጋጣሚ እንግዲህ ይህንን ነገር ለማወቅ ቆይ ምንድነው የምትፈልጊ ስትለው እሱን አይመለከትሽም ስር በይ ከዚህ ትልና ገልምጣው ትሄዳለች። ቁልፉን ተቀማና ናታን ክፍል ገብታ እንግዲህ የፈለገችውን ካሜራ አስቀምጣ ስለነበረው ስልኳ ላይ ታገናኝና ከፍታ ማየት ትጀምራለች። እንግዲህ ያየችው ነገር
ናታን የት እንደደበቀና የት እንዳስቀመጠ በስልኳ እየፈተሸች አገኘች። በመጨረሻ የሰላም አደራ አሁንም ቢሆን እሱ ለመከታተል ነበር የሷ ፍላጎት እና ናታን ክፍል አድርጋ በካሜራ የት እንዳስቀመጠው እሱም የት ቦታ ማስቀመጥ እየፈለገ ነበር እና በመጨረሻ የት እንዳስቀመጠው ትደርስበታለች እና ልክ ስትደርስበት እንግዲህ ያስቀመጠው ፊት ለፊቱ የመጽሐፍ መደርደሪያ ከታች ነበር ያደረገው። ነገር ግን አብይን እሱ ስታገኘው በጣም ነበር ደስ አላት። በመጨረሻ ያስቀመጠበት ቦታ ስታገኘው በጣም ደስ ይላትና እንግዲህ ፍለጋው ትቀጥለዋለች እና ምን እንደተጻፈ ለማወቅ በጣም ጓጓች እና እሱን ለማየት በጣም ቸኮለች። እንግዲህ በመጨረሻ እንግዲህ ያገኘችውን ወረቀቱን በጣም ደስ አላት። ይህን ነገርማ ማየት አለብኝ ናታን፣ እኔ ከብዬ ጋር መጋፈጥ ምን ማለት እንደሆነ አስተምራለሁ እያለችው ፈልጋ ካገኘች በኋላ ልክ ከፍታ ልታነብ ስትል ናታን ድንገት ይመጣባታል ማለት ነው። ደረጀ ከውሃ ጋር እያወራ ነበር እና ውሃ ኬክ እንዲጋብዘው እየለመነችው፣ እሱ ግን በሀሳብ ጭልጥ ብሎ የማስበው ሰላም ምን ልትነግራት ትችላለች ለማርታ። እንደውም ምን ጽፋ ይሆን እኔን ማመን አቁማለች ማለት ነው። አታምነኝም ማለት ነው። እንዴት ነው ከሰላም ጋር የተኛሁት በሙሉ ራሱን እየጠየቀ ነበር። አዎ እዛን ቀን ያለችው ቀን እውነቱን ሰክሬ ነበር፣ ግን እንዴት ነው እሷ ጋር መተኛትን የማላስታውስ እያለ ወረቀቱን ጋልጣ ልክ ስታነቡ ናታን ድንገት ይመጣና አብዬን እሱን እንዳታነቢ ጽፎ እንዳታነቢ እባክሽ ይላታል። እሷ ግን አይሸፈርም አምጪ ለኔ ስጪኝ ስላት አልሰጥም ትልና ወረቀቱ ለሁለት ይቀደዳል ማለት ነው። ወረቀቱ ለሁለት ይቀደድና አብዬን ስጪኝ ስላት አልሰጥም ትልና ገፍትራ ናታን ጥላው ትሄዳለች። እሱም እየተከተላት እየሮጠ ነበር። አብዬን ግማሹ ወረቀት እሷ ጋ ነው፣ ግማሹ ወረቀት ደግሞ ናታን ጋ ሆነ ማለት ነው። እና ግማሹ ተቀዶ ወስዳለች ማለት ነው። እባክሽን ስጪኝ ብላት አልሰጥም ትላለች። አርጁ ደግሞ ቁጭ ብሎ አብዬን እየጠበቀ ነበር። እጅግ በጣም ተጨንቆ ነበር። እንደ አጋጣሚ ደረጀ በሩ ፊት ለፊት ቁጭ ብሎ ሲያገኝ ምን እየሰራ ነው እዚህ አካባቢ እንዳትገኝ ብዬ ካልነበረ ብሎ ይነግራል። እስቲና ወደዚህ አብዬ ድረላሉ አንድ ጥያቄ ጠይቃለሁ ብሎ ስለ ህንዱን ከነምናት ከነያቱ ያውቃል። ነገር ግን እግራችን አንድ ነገር ስጠይቀው ደስ አልቻለም ማለት ነው። እና እዚህ አካባቢ ደግሞ እንዳላይ አብይ አገብ እንዳላይ ትሰማኛለህ? ድጋሚ እዚህ አካባቢ አባቴ ለምድ አባቴ ምናምን እያለ እሱ ነው። ለዛ ነው ችግሩ። እዚህ አካባቢ ላይ ካልፈልግም አይ በዚህ ጎል አልፍ ስል እንዳጋጣሚ ነው እንጂ እዚህ አልመጣም እያለ ነገር ትሰማለህ? ድጋሚ እዚህ አካባቢ ላይ ካልፈልግም አሁንም ከዚህ እንድትሄድ እፈልጋለሁ ማለት ይነግረዋል። እሷም እሺ ብሎ ይሄዳል ማለት ነው። እንድናታ ትሰማኛለህ? ልጅ አጠገብ ያለ ፍላጎታ እሷ አንተን ካልወደደችው ካልፈለገችው አጠገቧ እንድደርስ አልፈልግም በማለት ይጮህበታል። እና አብይን እንግዲህ መጽሐፍ ማንበብ ጀመረች። በስንት ስቃይ ያገኘችው ወረቀት እንግዲህ ስታነቡ ዳጣ የሰላም ልጅ ወላጅ እናቷ መሆኗን ደረሰችበት እና እጅግ በጣም ደስ አላትም። ምክንያቱም መጀመሪያም ዳጣና ሰላም እናትና ልጅ ሳይሆኑ አይቀሩም ብላ ለማርቲ ነግራ ነበር። እኔ እኮ ከመጀመሪያም አውቄ ነበር ማንም እኮ አልሰማም ብሎኝ ነው እንጂ እያለች በጣም ደስ ብሏት እየጮኸች ነበር። እና እናትና ልጅ መሆኗ ናቸው ይመስለኛል ስትል ነበር። እማዬ ደስ ሲጫወቱበት ነበር ማለት ነው እያለ ናታም ሳነበው ሰላም የዳጣ ወላጅ እናት መሆኑና አባቷ ደግሞ ደረጀም ሰላምና ደረጀ በማለት እጅግ በጣም ይደነግጣል። ምን ጉድ ውስጥ አስገባኝ ፈጣሪ ሆይ፣ ምነው ባላየሁ፣ ምነው ባላነበብኩ እያለ በጣም ተጸጸተ፣ በጣም ተበሳጨ፣ በጣም ተናደደ። ምክንያቱም ያልጠበቀ ነገር ነበር። እጅግ በጣም ደነገጠ። እየተፈጠረ ያለው ነገር ግራ ገባው። ይህን በጭራሽ ማመን አልችልም። አባዬና ሰላም ዳጣዬ ሰላም ልጅ ነች ዳጣ እያለ በጣም ደነገጠ። ለካ ስለ ዳጣ ብዙ ጊዜ ማወቅ የምትፈልገው ለዛ ነበር እና አባዬ ዳጣን ጥሏት ነበር ማለት ነው እያለች በጣም አዘነች። እና ይህንን ባላቅ ደስ ላይ ነበር ወይኔ እያለ እጅግ በጣም እየተጨነቀ እጅግ በጣም ግራ እየተጋባ ነበር። እና ምን ውስጥ ነው የገባሁት ፈጣሪ፣ ምነው ባላየሁት እያለ እጅግ በጣም እየተጸጸተ ነበር። እና አብዬ እንደ አጋጣሚ ልክ ስመጣ አብዬ እባክሽን ክፈቺ ብሎ እና እያነበበች እሷም በጣም ደስ ብላት ነበር። ምክንያቱም
እውነቱም እቺ ገረድ እቺ እና የሰላም ልጅ ነች ዳጣ እቺ አይጥ ከዚህ ቤት አሁን የምትወጣበት መንገድ አግኝቻለሁ በማለት በጣም ደስ ብሏት ነበር። እና እኔ እኮ አውቄ ነበር ሰላም የዳጣ እናት ሰላም እናቴ ደስ ጫወትብኝ ነበር በማለት እጅግ በጣም ጫዎችና ወረቀቱን አምጪ እያላት ነበር። አልሰጥም ናታን አልሰጥም። እኔ እኮ ከመጀመሪያም አውቄ ነበር ደርሼበት ነበር እኮ ይህ እውነቱ ወጣ። እናቴ ላይ እየተጫወቱ ነበር። እባክሽ አብይ ይህንን ነገር ለማንም አትናገር፣ ተፈጠረሽ ልለምንሽ በምታምኝ እባክሽን እያለ ስለምናት ነበር። አይ በጭራሽ ሆኖ እና እያለ ደረጀ ከዋጋ እየተጫወተ ነበር። ነገር ግን አብይን ጉዱን እንዳወቀችው አላወቅም። እሱ በእርግጥ አባቷ ማን እንደሆነ አላወቀችም። ሰላም የዳጣ እናት መሆኗን ብቻ ነበር አወቀችው። ምክንያቱም ወረቀቱ ግማሹ ተቀዶ ስለነበረ እና ወረቀቱን አምጣ ስትለው አብዬን እባክሽ በእኔ ምክንያት የትዳር መፍረስ ይሄ ቤት መፍረስ የለበትም እባክሽ ለማንም አትናገሪ ብሎ ብለምናቱም አሻፈረኝ። በጭራሽ ለማየ ሁሉ ነገር እነግራታለሁ። ይሄ አባዬን ሰላም እማዬን እየተጫወቱ ነበር ማለት ነው። ይሄ ማለት አባዬ የዳጣ አባት ሊሆን ይችላል። እንደዛ ነው ወይንስ እንዴት ነው ነገሩ? ናታን ወረቀቱን አምጣ እያለች ስታስጨንቀው ነበር። ወረቀቱን እንዳለ ቀዳዶ ይጥላል ማለት ነው። እና ወረቀቱ ሲቀዶ ትሰማኛለሽ አንቺ የተረገበች እባክሽን ቆብዬን እባክሽን ይህን ነገር ማንም ሰው ማወቅ የለበትም። እባክሽ ቤተሰቦችሽን አንቺን ህይወትሽን እና እናትሽን ቤተሰቦችሽን አስቢ። የእነሱ ትዳር መፍረስ የለበትም ስለምን ነበር ደሬ እንዳለ ቁጭ ብለው መናፈሻ ላይ ማርቲን እየጠበቃት ነበር። ማርቲን ስታይ ውሃ ሮጣ አቀፈቻት። የነጫጩት እንዴት ነሽልኝ ብላ አባትሽ እዛ ጋ ሆኖ እየጠበቀሽ እኮ ነው እማዬ ብላ እያለች የምጥን ጋር ልጫወት ብሎ ትዳር እና ምጥን በጣም ወደ እነሱ ስትመጣ እጅግ ከፍቷት እያለቀሰች ነበር። ምን ተፈጠረ? ምጥን እኮ ውጭና ከዋጋ እየተጫወት ነበር እያለቀሰች ነው። ትዳር ሲፈርስ በጣም ከባድ እንደሆነ እና ትዳር ሲፈርስ ልጆች ናቸው ተጎጂ የሚሆኑት እያለ ዳሬ እየነገራት ነበረ ለማርቲ። አሁን እኔና አንቺ ብንፈርስ አስበሻል? እኔና አንቺ ትዳር ብንፈርስ አስበሻል? ውሃና አብይ እንኳ ምንም አትሆንም። ነገር ግን ውሃ ምን እንደምትሆን አስብሻል ወይ? ለጠላት ስት መስማማር እንደዛ ነገር አታስብ ድሬ። እኔ እንደዛ ነገር መስማት ራሱ አልፈልግም በጭራሽ ስትለው ትነግረዋለች። እና ምጥንም ቤተሰቦቿ በመለያየቷና ቤተሰቦቿ ስለተጣላ እጅግ ከፍቷት እያለቀሰች እና እያዘነች መሆኑን ተረዳ። እና በጭራሽ ምንም ማድረግ እንዳለበት ግራ ይገባቸዋል። እንዴት ለማሳረቅ እንኳን ብንሞክር ጥሩ ነው ብዬ አስባለሁ ደሬ እያለች አሁን ልጆቹ ናቸው ተጎጂ እያሉ ሲያወሩ እና ምጥን ደግሞ ከፍቷት እያለቀሰች ትመለሳለች ወደ መጣች። እና እኔ እኮ ቤተሰቦች ይዋደዱ ደስተኞች ነበሩ ግን ከአንድ ወር በፊት እኮ አባቴ ኬክ ጋብዞኝ ነበር እያለ ስታወራ ነበር። እና አሁን እየተናነቀ ስታለቅስ ነበር። እባክሽ ተረጋጊ እያለች ነበር ውሃ። እና ስለ ትዳር መፍረስ እያወሩ ነበር። እና ለጠላት አይስጥ ነው፣ በጣም ከባድ ነው። ቤተሰብ መበተን ቀላል አይደለም ስሉ ያወራሉ። እና እንደ ከተምናታን እባክሽን እባክሽ ትዳርን ህይወታችን መፍረስ የለባቸውም እባክሽ ብለው ብትለምንም ነገር ግን እንግዲህ አብዬን ሁሉ ነገር ለማየ እነግራታለሁ እና ያቺ ዳጣም ከዚህ ቤት ትወጣለች። እሺ ወረቀቱን ግማሽ ውስጥ ብላ ስታስጨንቀው ምጥንም ከፍቷት ስትሄደው ነገር ግን አብዬን ለማየ ሁሉ ነገር እነግራለሁ ብላ ከናታን ጋር እየተጋፈጠች ነበር። አሁን እባክሽ ብሎ ቢለምናትም አይሰራም። እና ማርታም ሁሉም ቁጭ ብሎ ውጭ ላይ እየተጫወቱ ድምፅ ይሰማሉ። ምን ተፈጥሮ ነው ምንድን ነው ብሎ ወደ ውስጥ ሲገባ ናታን እና አብይ እየተጣሉና እየተጨቃጨቁ ነበር። እና ዳሬ ምን ተፈጥሮ ድምፅ አድርጎ አብይን እየጮች ነው ምንድን ነው ሆነች ብሎ ሲጠይቁ አይ ምንም አልሆንኩ ብላ ሁሉ ነገር ለማናገር በጣም ቸኩላለች። ይሄ ነገር ከታወቀ ቤተሰቦቻችሁ ይፈርሳል፣ እባክሽ ቤት ይፈርሳል፣ በእኛ የተነሳ ቤት መፍረስ የለባትም በእኔ ምክንያት ናታን እንድታስቆመኝ እንዳትሞክር በጭራሽ አልቆሙም እና ሁሉ ነገር ለእናቴ እነግራታለሁ በማለት ትዝትበታለች። አብዬ እባክሽ ተረጋጊ ብሎ ብጠይቃትም ብለምናትም እሷ ግን አሻፈረኝ ሁሉ ነገር እነግራታለሁ ለማየ ልታስቆመኝ አትሞክርም እማዬ አባዬ እያለች መጫዋን ቀጠለች። ናታን አፏን ያፍናትና ዝም እንድትል ያደርጋታል። ነገር ግን
መቼም ዝም ልታስብለኝ አልችልም። ሁሉ ነገር ለማየ ነገር አለው እያለች እሷ ስትጮህና ስትዝት ነበር። ናታን ግን እባክሽን ይሄ ትዳር መፍረስ የለበትም በእኛ ምክንያት እባክሽ ብሎ እየለመናት ነበር። ወደ ተመልካዮቼ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።